ሰበር ዜና ከወደ ምስራቅ በለሳ ጣምሮ። ሰላም ጤና ይስጥልኝ ውድ አማራውያንና የአማራ ፋኖ ደጋፊዎች፣ ዛሬ ትልቅ የድል የብስራት ዜና ከወደ በለሳ ይዘናል። በዛሬው ዕለት ማለትም ጥር 1 ቀን 2018 ዓ.ም ምስራቅ በለሳ በተደረገ 3 ሰዓት የፈጀ ከፍተኛ ተጋድሎ የአፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ክፍለ ጦርን ጨምሮ በጥቂት አሃዶቹ ታላቅ ድል አስመዝግቧል። በጣምሮ ታላቅ ምሽግ ሰርቶ የአማራን ሕዝብ ሲያሰቃይ ሲደፍርና ሲገድል የነበረው የብልጽግና ተላላኪ ወታደር እንዳይሆን ሆኖ ሙሉ በሙሉ ተደምስሷል። ጠላት ሙትና ቁስለኛውን በመኪና እየተመላለሰ ሲለቅም የዋለ ሲሆን የአቅም እጥረት ገጥሞት ከአርባያና ከጎንደር ተጨማሪ ኃይል እያስገባ ይገኛል። ድልና ማሸነፍ ልማዱ የሆነው ፋኖም እየሳቀ ቀለባችን መጣ እያለ ሲዘባበትበት ውሏል። የሸለለበት የአባቶችን ገድል የዘመተለታ ይመለሳል በድል ሽንፈትን አልወድም እኔም እንዳባቴ ማንም አይበጥሰው ማተቤን ካንገቴ አብሮ በሰንደቁ ደሙ ተከሽኖ የጠሩ አበጋዝ ማሰባር ፋኖ ደጅ ነደድን በለኮሰው እሳት አቦያ ጉልጥጋብ ወይ ድሮም መርሳት ሊበትኑን ሲሉ እንዳረጉንና እያፈሱት ሄዱ በሰፈሩት ቁና። ወደ ዝርዝር ድሎች ስንገባ በዛሬው ዕለት የጠላት ምሽጎች ወድመዋል። 2 ወታደራዊ መገናኛ፣ 100 ዘመናዊ የእጅ ቦምቦች፣ 1000 የብሬን ጥይት፣ 2000 የክላሽ ጥይቶች የተገኙ ሲሆን 2 ብሬን ጠበንጃ፣ 55 ክላሽ ጠበንጃ የተማረከ፣ በተጨማሪም 25 የጠላት ወታደር ከነሙሉ ትጥቁ እጅ የሰጠ እንደሆነ ተመዝግቧል። 125 የአብይ አህመድ ተላላኪ ጥምር ጦር ሙትና ቁስለኛ ሆኗል። በሰው ኃይል ደረጃ ጠላት 125 ሲደመሰስበት በአጠቃላይ ከ150 በላይ ከጥቅም ውጭ ሆኖበታል። ላናሸንፍ አልጀመርንም፣ ትግሉ ይቀጥላል። ክብርና ሞገስ ለተሰዉ ጓዶቻችን። ድል ለአማራ ሕዝብ፣ ድል ለፋኖ፣ ፋኖ ይችላል። አድማጮቻችን፣ ለተለያዩ ወቅታዊ መረጃዎችና የድል ዜናዎች ፍትህ ፕረስን ይከታተሉ። ፍትህ ፕረስ የጀግኖች አምባ ሰልቅጥ። ስለተከታተላችሁን እናመሰግናለን። የባንዳውን ፈረስ ቢጋልቡም ጭነው አይቻልም ጥቁሬ ኢትዮጵያዊ እኮ ነው፣ ሀበሻዊ እኮ ነው።